ማርያምን እንዴት ቀረጽኛ እንዴት ሰፊት ምን ችግር አለ ብትሰፊ እንዴት ምን እያሰብሽ ነው እንዴ ብታበላሽኝ ምን ያበላሽሻለሁ እንጂ ምን ያበላሽሻለሁ እኮ ፀጉሬ ልሰራ ነው በደንብ ላበጥረውና እንዴት መንዲውን ያለ ማጃዲ መስል ጆር አረ እኮ ያችን እንደስ ያጣን ቀብራሬት ጊዜ ኧረ ተይ ያውም ውሃ ላጥብ ነበር ምን ይዘኛል እያለ ቀብራሬት ጨማስ ፈዲ እንዴ ቲክቶክ ማን ይልኛል ለእንጂ ዛሬ ፊት ኮልኮልስ ከለጣሽኝ ዛሬ አላወቅ እንዴ ቲክቶክ ሽንዘሽውን በሽ እንደዚህ ነው እንዲሽ መስራት ቪዲዮ መስራት እንደዚህ ነው ያስለውጣል መስራት ያስከብራል ትለወጫለሽ አንቺም ቶሎ ቶሎ ተማሪና ስራ ብር ታገኛለሽ እንዴት በጉልበት ተሰርቼም በጉልበት ተሰርተም እንትና እንዴት የመንግስትን ብር አይነሳኝ መንግስትን ብር አሁን መምር ቢሆን እንዴ ትምህርት ሲዘጋውን ምን እበላለሁ መቼ ቆረጥባቸዋል ደሞዛቸው ማርያም አይቆረጥም እኮ ክረምት በጋ አይቆረጥም እኮ እንዴ በተዘጋ ቀን ነው ሲዘጋ ነው ማርያም ነው አይቆረጥም ስራ ጠፍተኛል እንደው ነው በሰርቻ ቤት ራሴን ሲደም ሰራው በዚያች ብር እንዴት አይ ገበሬን እንኳን ተው ማለት ነው ይረሳ እንደ ሁሉም የመንግስት ሰራተኛ እየሰራ ነው እንደምታይ ምናልባት እንግዲህ ነጋዴ ባል ሊገዝልሽ ይችላል እንዴት አረቢያን እጅለው አረብ ሀገር ፍላጎት አለ እንኳን ፍላጎት አለሽ ነው የለሽም ትምህርትሽን ተማሪ ዝም ብለሽ አረብ ሀገር ጥቅም የለውም ሰቃሽ ከተሰለፈልሽ ነው እንዴ የመንግስት 8000 ተጠቅም እንዴት እሱን ካንተ ቀሪት ቆርነው እንዴ አረብ ሀገር እንደምታስበው ቀላል አይደለም ቀላል ነገር መስሎሽ ነው ቀላል መስሎሽ ነው ይከብዳል ስራው ብዬ ነው እንግዲህ እናትና ታስበም መናናት ማለት ነው እኔ ባላስብ መናናሽ ትሆይ ነበር አንቺ ትምህርትሽን ተማሪ ብዬ ነው እሷ ትምህርቷን ስላቋረጠችው ነው አንቺ ትምህርትሽን ተማሪ ሲያውን ስንት 15 አመትሽ ነው አሁን አራተኛ ክፍል ነሽ እስቲ 12 ለመጨረሽ ራሱ 23 አመት 12 ለመጨረስ 23 አመት ይሆንሻል ከዛ ዩኒቨርሲቲ ደግሞ 4 አመት አዚያ ስንት አመት ሆነሽ 23 እባክሽ 23 እና 4 ስንት ነው 27 እንዴ ደሞ እኮ ላይ ገጥመኝ ይችላል እሱማ መሳይ ነው ላይ ገጥመኝ ይችላል
የግን ትማሪ የለም በሚገቡት እንዴት አዛ ደግሞ 17 አመት ደግሞ 3 አመት ደግሞ ስራ ፈለጋ ብትዞሪ 30 ወይኔ እናት በ30 እንግዲህ በ30 አመት እንዳንቺ በስከዚህ እንዳንቺ እዚህ በ30 አመት ስፈልግ ስራ በ30 አመት እንትን በምፈልግበት እዚህ ሄጄ ሰርቼ የተሰረች ደሳለኝ ከተማ መኖር ይችላል። ተማሪና ዶክተር ሁኚ እንዴት ወይም ሳትሄጂ እኮ አንድ እኮ ነጋዴ ባል ያገገጥምሽ ይችላል። አግዘሽ ቁጭ ታሽ ግዴታ ማለት ግዴታ የለብሽም። ቤንች ወይ መኪና ያለው ወይ ነጋዴ ወይ ቤት ያለው ገጠመሽ ታገቢያለሽ። አሁን መች ትምህርትሽ ተማሪ ሌላ ነገር አታስቢ እያለ እንግዲህ እናትን መጠወር ነው። እናትን መጠወር ነው። ብላቴ አገግ ተሸክመሽ እንቀብ እያልሽን ብላቴ ትሄጃለሽ። ስንት ሳምንት ቀረኝ እልሻለሁ። እስኪ ወሬም በይ ይሄን ሰዓት ነው የምመጣ ቀርቻለሁ ስትይው አርገሽን ተነድጂ ያ እጭታ አምነሽ ነበር ግን ትመጣለሽ ብለሽ አመንሽ? እንዴ አላመንኩም። እመጣለሁ ቴና ደግሞ በሌላ ቀን በዚህን ሰዓት ነው የምመጣ ስትይ ደግሞ ስለማይሞላ እኮ ነው ስደት። ይሁን ስደት አይሞላም። አወጣሽ በኋላ ፈረበገር አይሞላም። እንደዛ ነው እንደዚህ ቀላል መሰለሽ እንዴ? ማኔጀር ሄድ ለቤተሰብ ማኔጀር ሄድ ታያለሽ። ለኔ ይሄን ሰላም ዋላ ታያለሽ። ይሄን ሰላም ዋላ ታያለሽ። በቃ እንደዛ እኮ ነው። ይሄ ግን አሁን ከመጣው ሰላሜን አገኘው። አረፍ ትኝት በቃ እያየሽ ጧት ማታ እየተኛው ነው። በቃ እግዚአብሔር ይመስገን ነው። ድካም የለብኝ ምን የለብኝ። አረፍ እንዴት ያለ ሰላም መሰለሽ ያገኘሁት። ጭክን ብለሽ ካልመጣሽ ብር አይጠገም እንደምትዩ ማለት ነው። ይሄ በቃኛል ብለሽ ካልመጣሽ ማለት አይጠገም ብር አይደል? አይጠገም ብር ብር ዝቀዝቀሽ ልጅ አልወስድከኝ ብርሽና በቂ ሞ ልጅ አልባ እሱነሽ ነው የሞላም ሳይሆን ቆረጥሽ የአሳሽን ማለት ዋና ዋና ነው። ካላሳሽ ነው እንጂ ሁሉን ለማላ መብትያት መጨመቅ ነው እኮ አንደኛው ቤት ነው። ሲቀጥል ደግሞ ምሳሌ እንደኔ ነው ቤቴን ሰርቼ በቃ ቀይና ማልቼ መጣሁኝ። አሁን እኮ በቆይ ደግሞ እዚያ መኪና የምገዛበት እዚያ መኪና የምገዛ ራሱ ሌላ ቤት የምገዛበት አላሉ ገባሽ? ሀሳብ አይሞላም ስልሽ ነው። በቃ እዛ በሆንሽ ቁጥር ምኞትሽ እየሰፋ ነው የሚሄድ። ግን ደግሞ ያ ስትይ ደግሞ እንትን እድሜሽ ላይ እንትን ላይ ይችላል ሰጣቂ ካለው ነገር ተደስተሽ ነው ማለት ነው። እና ባለ ተመስገን ብሎ እንደ ሰው ሳይሆን እንደ ራስ መኖር እሻለሁ። አይሞላም ስትይ ጊዜ ራቱን ሰርቼ ነው የተዘርቼ መንጠልኝ